አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡን አርበኛ አስረስ ተናገረ። እንመለከተዋለንም። ከንፋስ መውጫ ወደ ደብረ ታቦር እጅ የሰጡ የኦህዴድ ወይም ኦነግ ወዶ ገቦችን ይዞ በእንቅስቃሴ ላይ የነበረን ኃይል ዘበራ የተባለ ቦታ ላይ በደፈጣ መመታቱ ተገለጸ። ዝርዝር ዘገባ አለንም። ከፍተኛ ገንዘብ በመመደብ የፋኖ አመራሩን አሳልፎ የሚሰጥ ሰው የመፈለግ ዘመቻው ተጠናክሮ ቀጥሏል ተባለ። እናስደምጣችኋለንም። ሰላም ጤና ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ የጥር 18 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። ከውስጥም ከውጭም ጣልቃ ገብነቶች ነበሩ። በተለይ የመደራጀት ሚናው መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ የመወሰን ፍላጎቶች ነበሩ ሲሉ አርበኛ አስረስ ማረ ስለ አንድ ድርጅት ማዋለድ ለቢቢሲ ተናግረዋል። የአማራ ፋኖ ብሔራዊ ንቅናቄ እንዴት ተዋቀረ በሚል የቀረበላቸውን ጥያቄም ሲመልሱም የአማራ ፋኖ ብሔራዊ ንቅናቄ የሁለት ድርጅቶች ውህድ መሆኑን የሚያነሱት አስረስም የተፈጠረው ድርጅት ጥምረት ግንባር ወይም ትብብር ሳይሆን ሙሉ በሙሉ ውህድ ድርጅት ነው በማለት ያስረግጣሉ። አሁን ባለንበት ሰዓት ከአማራ ፋኖ ብሔራዊ ንቅናቄ ውጭ የሆነ አንድም ጠመንጃ የያዘ አካል አይደለም። በቡድን ደረጃ በግለሰብ ደረጃ የለም። ሁሉንም ያቀፈ ሁሉም የፋኖ ኃይሎች ያካተተ ድርጅት ነው የተመሰረተው ሲልም ይሞግታሉ። የድርጅቱ መዋቅር ሲወሰን ፖለቲካዊና ወታደራዊ ክንፉን የተለያየ ከማድረግ ይልቅ ሁለቱንም በአንድ ማዕቀፍ ስር የሚመራበት አካሄድ እንደተመረጠ አስረድተዋል። ሊቀመንበሩ በአጠቃላይ የፖለቲካውም የወታደራውም አመራሩ የመጨረሻ ትዕዛዝ ሰጪ ነው ብለዋል። አስረስ እንደሚናገሩት የሊቀመንበሩን ስልጣን ፖሊት ቢሮ እና ምክትል ሊቀመናብርት የሚጋሩት እንደሆነ ተደርጓል። የሚመራውም በአንድ ሊቀመንበርና በአንድ አስፈጻሚ ኮሚቴ እንደሆነ አክለዋል። በድርጅቱ መተዳደሪያ ደንብ መሰረት ሊቀመንበሩን ጨምሮ ሁሉም የስራ አስፈጻሚ በየዓመቱ የመተማመኛ ድምፅ እንደሚሰጥበት ገልጸዋል። ያንን የመተማመኛ ድምፅ ከ50 በላይ ያላመጣ አመራር በኃላፊነት አይቀጥልም ሲሉ አሰራሩን አብራርተዋል። አንድ ሊቀመንበር ለሁለት የስልጣን ዘመን ብቻ ነው መወዳደር የሚችለው፣ ለሶስተኛ ጊዜ መመረጥ አይችልም የሚል ድንጋጌ መቀመጡንም አንስተዋል። አስረስ እንደሚናገሩት የድርጅቱ አመራሮችን የመምረጥ ሂደት ሰፊ ንግግር የተደረገበትና ረዘም ያለ ጊዜ እየወሰደ ነው። ከሁለቱ ድርጅቶች ማን ከየትኛው ሊቀመናብርነቱን ቦታ የያዝ፣ ማን ምክትል ሊቀመናብር ይሁን፣ ማን ወታደራዊ አዛዥ ይሁን የሚሉትን እንዳነጋገሩ አልሸሸጉም። ዋና ዋና የሚባሉትን የአመራር ቦታዎች የተወሰኑ የተለያዩ መንገዶችን በመጠቀም እንደሆነ አንስተዋል። በአመራሮች መረጣ ወቅት ግንዛቤ ውስጥ ገብተዋል ከተባሉት መስፈርቶች መካከል ግለሰባዊ አቅም፣ የውክልና ጉዳይ እንዲሁም በሰራዊቱ ውስጥ ያለ ቅቡልነት የሚሉት ይገኙበታል። በሁለቱ ድርጅቶች ድርድር ወቅት ክርክር ተደርጎበታል የተባለው ሌላኛው ጉዳይ ርዕዮተ ዓለምን የሚመለከት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ይፋ በተደረገበት መግለጫ ላይ ድርጅቱ የሚመራው በአማራ ብሔርተኝነት ርዕዮተ ዓለም እንደሆነ ተገልጿል። አስረስ የአማራ ብሔርተኝነት ስንል በዘላቂነት የአማራን ማንነት ግንባታን መሰረት ያደረገ የፖለቲካ እንቅስቃሴ ማለት መሆኑን ይናገራሉ። ይህ መልከታ የአማራ ሕዝብ መብትና ጥቅም ሲከበር ፍላጎትና ራዕይ ተግባራዊ ሲደረግ የኢትዮጵያ ህልውናም አብሮ ተግባራዊ የሚደረግ መሆኑን የሚያምን ነው ሲሉ አክለዋል። የፋኖ ኃይሎች መደራጀት የግጭቱን አቅጣጫ ይቀይራል ለሚለው የቢቢሲ ጥያቄም የአፋብን የህዝብ ግንኙነት መምሪያ ኃላፊው አስረስ አንድ ድርጅት መመስረቱም በፖለቲካም በወታደራዊም ረገድ ከፍተኛ ለውጥ ያመጣል ባይ ናቸው። የድርጅቱ መመስረት ጥቅሞች ብለው ከሚጠቅሷቸው ጉዳዮች አንዱ የፋኖ ኃይሎችን በተመለከተ ያለውን ምልከታ ይቀይራል የሚል ነው። በቀጠናው ያሉ ኃይሎችም ሆኑ በርቀት ያሉ ምዕራባውያን ሌላውም የሚመለከተው ጉዳይ አለኝ የሚል አካል ሁሉ ይህንን ትግል የሚያይበት መነጽር በፍጹም ይቀየራል ብለዋል። ዓለም አቀፉ ማህበረሰብ መንግስት የመሆን እድል ያለን መሆኑን፣ ትግሉን በማሸነፍ ጊዜ ለአገር የሚታመን ኃላፊነት የሚወስድ አመራር ቡድን ያለው መሆኑን በሚገባ የሚያመለክት ነው ሲሉም አክለዋል። በታጣቂዎቹ ዘንድም አዲስ መነሳሳት ይፈጥራል፣ እንዲሁም ህዝቡ በትግሉ ላይ ያለውን እምነት ይጨምራል ሲሉ ተናግረዋል። በግንባር ዜናችን ጥር 17 ቀን 2018 ዓ.ም ከቀኑ 9 ሰዓት ላይ ከንፋስ መውጫ ወደ ደብረ ታቦር እጅ የሰጡ የኦህዴድ ኦነግ ወዶ ገቦችን ይዞ በእንቅስቃሴ ላይ የነበረን ኃይልም ዘበራ የተባለ ቦታ ላይ በደፈጣ ተመቷል ተብሏል። በተራራው ራስ ጉና ክፍለ ጦር በወታደራዊ አዛዥ ተመስገን አብርሃም አማካኝነት በተጣለ ደፈጣ በርካታ የአገዛዙ ወታደሮችና እጅ የሰጡ አካላት ላይ ከፍተኛ ጉዳት እንዲያስተናግዱ ተደርጓል። በዚህ የደፈጣ ልዩ ኦፕሬሽን እጅ የሰጡና የአገዛዙን ዙፋን
ጠባቂ አካላት 15 ሙት ሲሆን ከ30 በላይ ደግሞ ከፍተኛ ጉዳት አስተናግዷል ብሏል። የ206ኛ ከፍ ያለው ደሴ ኮር አንድ ጀግና ወጣት ደግሞ በቆላው ከዘራ ጅንፎ ባጠለቀው ሽመል ትከሻውን ሰብሮ ክላሹን መንጠቁ ተነግሯል። ደንበጫ የጠላት መቅጫ የወንዶች መውጫ በተባለው ከተማ በጭንቅላቱ ሳይሆን በሆዱ የሚያስበውን የብልጽግናውን አሽከር የጠራራው ፀሐይ በጀንፎ ሽመል ጭንቅላቱን በማለት ክላሹን ነጥቆ ፋኖን የተቀላቀለው የአባቶቻችንን ታሪክ ድጋሜ ትውልድ ተፈጥሯል። ይህ ትውልድ ለመኖር ያለው አማራጭ እንደዚህ ወጣት ወንድማችን ወኔን ሰንቆ ጥቅን ከጠላት እየማረኩ ደሙን አፍሶ አጥንቱን ከስክሶ አማራን ነጻ ለማውጣት ህልውናውን ለማረጋገጥ ከሚታገሉ ወንድሞቻችሁ ጋር መቀላቀል ብቻ ነው። በሌላ አሳዛኝ ዜና የአገዛዙ ሰራዊት የፋኖ ቤተሰብ ናቸው በሚል ሰበብ ንጹሐንን በጅምላ ጨፍጭፏል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 102ኛ ኮርም 11ኛ ክፍለ ጦር ቀጠና ደቡብ ሜጫ ወረዳ አዲስ ዓለም ቀበሌ የፋኖ ዘውዱ ሙላት ቤተሰቦችን የአገዛዙ ሰራዊት በአሰቃቂ ሁኔታ ገድሏቸዋል። አቶ ሙላት አድማስ ሲኖሩበት በነበረው ደቡብ ሜጫ ከስራ ውጭ ምንም የማያውቁ በማህበረሰቡ ዘንድ አንቱ የተባሉ የተከበሩ ሰው ነበሩ። ነገር ግን ጠላት ደቡብ ሜጫ ወረዳ መሃል ገነት ከተማ እንደገባ ጀምሮ ልጃችሁ ፋኖ ነው በሚል ሰበብ ሀብት ንብረታቸውን ዘርፎ አፈናቅሎ ቤታቸውን የሚሊሻ መኖሪያ አድርጎት ቆይቷል። አቶ ሙላት አድማስ ሲኖሩበት ከነበረው መሃል ገነት ከተማ ተፈናቅለው ተወልደው ወዳደጉበት ቀበሌ አዲስ ዓለም ቀበሌ ተሰደው ይኖሩ ነበር። ይህ አረመኔ ሰራዊት ግን ቅዳሜ ዕለት ለደም ግብሩ ተሰደው ተጎሳቁለው ኑሯቸውን እየገፉ ባሉበት ቦታ ድረስ ሄዶ በቀን 16 5ኛ ወር 2018 ዓ.ም ከ16 ዓመት ልጃቸውና የእህታቸውን ልጅ ጨምሮ በአሰቃቂ ሁኔታ በግፍ ገድሏቸዋል። ለዚህ ጥቃት ሰለባ የሆኑት የፋኖ ዘውዱ ወላጅ አባት አቶ ሙላት አድማስና ታናሽ ወንድሙ ይሄ ነው ሙላት እንዲሁም የአቶ ሙላት የእህት ልጅ ውዱ መልኬ የተባሉ የ54 እና 16 እንዲሁም 22 ዓመት ዕድሜ ክልል ያላቸው ናቸው። ለዚህ ነው ይህ ስርዓት ጨፍጫፊ ነው የምንለው። ይህ ስርዓት ደም ግብሩ ነው የምንለው። ሕፃን አዋቂ ሳይል ንጹሐንን በጅምላ የሚጨርስ ዓላማ የሌለው ስብስብ ነው የምንለው ለዚህ ነው። ከፍተኛ ገንዘብ በመመደብ የፋኖ አመራሩን አሳልፎ የሚሰጥ ሰው የመፈለግ ዘመቻው ተጠናክሮ ቀጥሏል ተባለ። የውስጥ ምንጮች እንደደረሱን የአማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ የአገዛዙ የሚዲያ ሰራዊት የተለያዩ ጉዳዮችን በመፈብረክ ስም እያጥላላ ተቀላቀሉኝ፣ ሰላምን መረጡ፣ በመሳሪያ የሚፈታ የአማራ ችግር የለም አሉ እያሉ ፍርሃታቸውን ስም በማጠልሸት እየገለጹ ነው። የአማራ ፋኖ ልብ ገዝቶ ዓላማችን አንድ ነው ብሎ ልዩነትን ግፍፍ አድርጎ በወንድማዊነት አብሮ ለመስራት ድርጅቱን መስርቷል። ህይወታቸውንም ለህዝባቸው ለመስጠት ተዘጋጅተዋል። እኛም በደጀንነት አብረናቸው ልንጓዝ ቃል ገብተናል። በእነሱ ክፍፍል ተለያይተን ነበር፣ አሁን አንድ ሆነናል። አሁን ቀጣዩ የፋኖ እርምጃ ምን ይሆናል ነው ጥያቄው። እንዴትስ ይጀምረዋል? እንዴትስ ይቋጨዋል? የሚሉት ነገሮች በብዙ ሰው አእምሮ የሚመጡ ጉዳዮች ናቸው። ፋኖ እንኳን አንድ ሆኖ ተለያይቶም የሚያቆመው የብልጽግና ሰራዊት የለም። የኦህዴድ ብልጽግና ሰራዊት የሚዋጋው የግለሰቦችን ቅንጦት ለማስጠበቅ ነው። የአብይ ድርጅቶች እነ ኦቪድ የሚፈልጉትን ሀብት እስኪይዙ ድረስ ከሀገር እስኪያሸሹ ድረስ ለሀገር ሳይሆን ለአብይና ለግብረ አበሮቹ ይሞታል። የሚዋጋበት ዓላማ አያውቀውም። የስነ ልቦና ዝግጅትም የለውም። ከሚያጋጥማቸው የስንቅ እጥረት የተነሳ ክላሽ መሸከም ያቃተው ወጣት ስለሆነ የሚማግደው አይደለም ድል ማድረግ እጅ እንዴት እንደሚሰጥ እንኳን አያውቁም። የውስጥ ምንጮቻችን ቀጥለውም በነገራችን ላይ ከፋኖ ጋር ውጊያ የሚላክ የብልጽግና ወታደር ጓደኞቹን ተሰናብቶ ነው የሚሄደው። ከፋኖ ጥይት እንደማያመልጡ አእምሯቸው አምኖበት ነው የሚገቡት። ስለዚህ ውጊያውን አስቀድመው ተሸንፈዋል ማለት ነው። ይህ ዓላማ የለሽ የጁላ ወታደር ፋኖን ያቆማል ተብሎ አይታመንም። ፋኖ የእውነተኛውን ውጊያ ሲጀምር ዘራፊው የአብይ የግል ጦር ሪፐብሊካን ዘበኛ እንኳን አያቆመውም። ምክንያቱም የፋኖ ትግል ዓላማ ያለው ነው። ዓላማውም በህግ እንዲጠፋ የተወሰነበትን የአማራን ህዝብ ብሎም ሌሎችን ጭቁን ህዝቦችን ነጻ ማውጣት ነው። በእኩልነት ላይ የተመሰረተች ኢትዮጵያን ከሌሎች ጭቁን ህዝቦች ጋር በመሆን መመስረት ነው። ይህንን ዓላማ ደግሞ የኦህዴድ ወታደሮችም ያውቃሉ፣ ብዙዎችም ይደግፋሉ። ፋኖ እውነት አለው ይላሉ። እንደ ሀገር ወታደርነት ሀገርን ሳይሆን የራሳቸውን ህዝብ ለመጨፍጨፍ በመውጣታቸው ታሪክ የማይረሳው በደል እየሰሩ መሆኑን ያምናሉ። ከፋኖ ድል በኋላ ያለውንም ያስባሉ። እናም ከገዳዩ አገዛዝ ጋር ተጃምሎ አትግደሉን የሚል ታታሪ ህዝቦችን ለመግደል ቃታ ለመሳብ ይልቅ ከፋኖ ጋር ተቀላቅለው ራሳቸውንም ሀገራቸውንም ነጻ ቢያወጡ ይመርጣሉ። እናም የያዘ
የያዘውን ጥይት እስከ ተተኳሹ ይዞ ወደ ፋኖ ይመጣል። ቀጥሎም ትግሉ በአጭሩ ይቋጫል። ይልቁንስ ፋኖ ይህን የሰራዊት ፍሰት ማዕበል የሚያስተናግድበትን ስትራቴጂ ከወዲሁ መቀየስ አለበት ይላሉ የውስጥ ምንጮቻችን። ይህ ማለት ገዳዩ አብይ አህመድ ዝም ብሎ ይቀመጣል ማለት አይደለም። ሀብትን ወደ አሜሪካና ዱባይ እንዲሁም በኤዥያ ባንኮች ከማሸሽና የተለያዩ ድርጅቶችን በተለያዩ ዘመድ አዝማዶቻቸው ከማጠናከር በተጨማሪም የቀጣዩ ሁናቴን ስንመለከት የተለያዩ ካርዶችን መሳብ አይቀርም ይላሉ ምንጮችም። እንደተለመደው በሐሰተኛ ድምፅ ፎቶና ቪዲዮዎችን በአርቲፊሻል ኢንተለጀንስ እየሰራ የፋኖን አመራሮች ማሸማቀቅ፣ ልዩነት እንዲፈጠር የማድረግ ስራ አጠናክሮ ይቀጥላል። ለዚህም የስነ ልቦና ዝግጁነት ማድረግ ያስፈልጋል። አመራሩ አንድነቱን አጠናክሮ መቀጠልና ትግሉን ወደፊት በማራመድ ተግባር ምላሽ መስጠት አስፈላጊ ነው። ሌላው በሃይማኖት በኩል ቀሩ የሚላቸውን ካርዶች በመሳብ የሃይማኖት ብጥብጥ ማስነሳትና እርስ በርሱ ሲገዳደል እሱ እኔ ሰላምን ልፈጥር አልችልም፣ ሰላም ያለው በህብረተሰቡ መካከል ነው፣ የራሱን ሰላም ራሱ ይጠብቅ እያለ እድሜውን ማራዘም ያስባል። እንዲሁም የሰዎችን ግድያ ራሱ በማቀነባበር ነገሌ ገደሉብህ በማለት አንዱን በአንዱ ላይ በማነሳሳት ክፍፍል መፍጠር፣ ጎረጎራ ላይ ልማት ለምን ሰራችሁ ብሎ የተቃወመው የባህር ዳር ህዝብ አይደለም እንዴ ብሎ በጎንደርና በጎጃም መካከል ለመከፋፈል እንደሞከረው ማለት ነው። በተጨማሪም ከፍተኛ ገንዘብ በመመደብ የፋኖ አመራሩን አሳልፎ የሚሰጥ ሰው የመፈለግ ዘመቻውን አጠናክሮ መቀጠል በአሁኑ ሰዓት መራዊ ለምትባል ከተማ ለእያንዳንዱ ነዋሪ 30 ሺህ ብር በማከፋፈል የፋኖ አመራሮችን አሳልፎ እንዲሰጥ እየሰራ ነው። ይህ ለተራው ህዝብ ነው። ፋኖ መዋቅር ውስጥ ላሉት ደግሞ በሚሊዮን ይመድባል። በጥቅም በመደለል ለመፈራረስ ይሞክራል። የወገኑን ግፍ እንደ ይሁዳ በ30 ዲናር እየቀየሩ የገቡትም ማስታወስ በቂ ነው። ሌላውን ካርድ ከህወሓት ጋር መታረቅ። ለዚህ ደግሞ ባለፈው ጌታቸው ረዳ ፍንጭ እንደሰጠው የወልቃይትንና የራያን አስተዳደሮች ለህወሓት መልሻለሁ፣ አሁን የጋራ ጠላታችን የአማራ ትግር ስለሆነ በጋራ እናጥፋቸው ማለቱ አይቀርም። ህወሓት በዚህ ቁማር ውስጥ ይገባል ብሎ ማሰቡ ከባድ ቢሆንም አለማሰብም አይቻልም። በመሆኑም የፋኖ አመራሩ በዚህ ጉዳይ ላይ ያስቀድሙ ዝግጁ መሆን ይጠበቅበታልም ተብሏል። እንዲሁም ድርድር መጠየቅ ለኦሮሞ ነጻ አውጪ ሰራዊት እንዳደረገው ሁሉ አሁን ፋኖ አንድ ሆኗልና መደራደር እፈልጋለሁ በማለት አንድም ጊዜ መግዣ አንድም የዲፕሎማሲ ግብአት ለመዋል መጠቀሙ አይቀርም። የሰላም ድርድር ማድረጉ በራሱ ክፋት የለውም። ነገር ግን አብይ የሚታመን ባለመሆኑ ጊዜ ከማባከን ውጭ ጥቅም እንደሌለው በመረዳት አቋም ያዝም ካሊያም ስር ነቀል የሆኑ የድርድር ቅድመ ሁኔታዎችን አስቀድሞ ማዘጋጀት አስፈላጊ ነው። በድሮን የጅምላ ጭፍጨፋ ማድረግ። አገዛዙ የፋኖን ሰራዊት በድሮን ማጥቃት ያልቻለው ፋኖ የሚጠቀመው የውጊያ ዘዴ ነው። አሁን ከቻይና እስከ ቱርክ፣ ከቱርክ እስከ ራሻ የድሮን አይነት እየሰበሰበ ነው። ልክ ህወሓትን ደብረ ሲና ድረስ በመሳብ የድሮን ሚሳኤሎች እንደጨረሰው አሁንም በእግረኛ ተዋጊው ስለማይተማመን የፋኖ ኃይሎች ተሰብስበው በአንድ እስኪገቡ ጠብቆ በድሮን ለመጨረስ ዝግጅት እያደረገ ነው። ለዚህም ለየት ያለ የእንቅስቃሴ ስልት መከተል ያስፈልጋል። ለተዋጊውም በቂ ማብራሪያ መስጠት ይጠበቃል ብለዋል ምንጮች። የውስጥ ምንጮች ሲያጠቃልሉ በሚስጥር ያስታጠቃቸውን ለጅምላ ጭፍጨፋ ማዘጋጀት። የኦሮሞማው መንግስት ግፈኛ መሆኑ በዓለም ደረጃ የታወቀ ነው። መሸነፉን ሲያውቅ በከተሞች በተለይ አዲስ አበባና በትልቅ ከተሞች ላይ ያስታጠቃቸውን ሰዎች የእርስ በርስ ግጭት እንዲፈጥሩ በማድረግ በተለይም የአማራን ተወላጆች መጨፍጨፉ አይቀርም። ይህ እንዳይፈጠር የተለያዩ ስራዎችን መስራት ያስፈልጋሉ። ህዝብን ማንቃት፣ ነገ አብሮ እንደሚኖር መንገር። መንግስቱ ያን ሁሉ ሰራዊት ሜዳ ላይ ጥሎት እንደሄደ ሁሉ የአብይ ዕጣ ፈንታም ይህ ስለሚሆን ቀሪው ህዝብ ጋር ተሰናስሎ መኖር አስፈላጊ እንደሆነ ማሳወቅም። የአፋብን አመራሮች ለእንደዚህና ሌሎች ጉዳዮች ዙሪያ ቅድመ ትንበያዎችን በማድረግ የሁኔታ ትንታኔ እስከ መፍትሄያቸው ማዘጋጀት ይኖርባቸዋል። ከሁሉ በላይ ግን በተቀናጀና በጀግንነት የድል ጊዜውን ማሳጠር ወሳኝ ነው ብለዋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።